ጤና ይስጥልኝ ክቡራትና ክቡራን፣ ይህ ግሎባል ዴይሊ ኒውስ የተሰኘው ዕለታዊ ልዩ ዘገባችን ነው። ዛሬ አርብ ማርች 13 2026 የዓለም አቀፍ እና አገር በቀል ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። በዛሬው ዕለታዊ ዜናችን በደቡብ ኢትዮጵያ በደረሰ አሳዛኝ የመሬት መንሸራተት አደጋ የጠፉ ሕይወቶችን፣ በመካከለኛው ምስራቅ እየተባባሰ የመጣው ጦርነት በዓለም ኢኮኖሚ ላይ እያሳደረ ያለውን ከባድ ተጽዕኖ፣ በሱዳን የቀጠለውን የድሮን ጥቃት እንዲሁም በቴክኖሎጂው ዘርፍ የአርቲፊሻል ኢንቴሊጀንስ (AI) ጦርነት ዜናዎችን እንዳስሳለን። እኔ ቤቲ ነኝ፣ አብራችን ቆዩ። በመጀመሪያ ወደ አገር ውስጥ ዜና ስናልፍ በደቡብ ኢትዮጵያ ክልላዊ መንግስት በጋሞ ዞን በጣለው ከባድና ያልታሰበ ዝናብ ምክንያት በተከሰተ የመሬት መንሸራተትና የጎርፍ አደጋ የሟቾች ቁጥር 64 መድረሱን የፖሊስ እና የአካባቢው ባለስልጣናት አስታውቀዋል። በተለይም በቡንኬ፣ ጋጮ ባባ እና ካምባ ወረዳዎች ላይ የደረሰው ይህ አደጋ ከ125 በላይ ሰዎችን የገቡበትን እንዳይታወቅ አድርጓል። የአካባቢው የአደጋ ስጋት ስራ አመራር ኃላፊዎች እንደገለጹት የነፍስ አድን ስራው አሁንም የቀጠለ ሲሆን መንገዶች በጎርፍ በመዘጋታቸው እርዳታ ለማድረስ ከፍተኛ ፈተና ሆኗል። ወደ ቀጣዩ መረጃችን ስናልፍ ከጎረቤት አገር ሱዳን የሚወጡ መረጃዎች አሳሳቢ ሆነው ቀጥለዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቮልከር ቱርክ በሱዳን በተለይም በኮርዶፋን እና ዋይት ናይል ግዛቶች እየተፈጸመ ባለው ድሮን ጥቃት ከ200 በላይ ንጹሃን ዜጎች መገደላቸውን ገልጸው ድርጊቱን በጽኑ አውግዘዋል። ጦርነቱ ወደ ተለያዩ የሱዳን ግዛቶች መስፋፋቱ የሰብአዊ ቀውሱን ይበልጥ አባብሶታል። በሌላ በኩል በዓለም አቀፍ እና በኢኮኖሚ ዜናዎቻችን በአሜሪካ፣ በእስራኤል እና በኢራን መካከል የተፈጠረው ወታደራዊ ግጭት የዓለምን ኢኮኖሚን በከፍተኛ ሁኔታ እያናጋው ይገኛል። ፕሬዚዳንት ዶናልድ ትራምፕ ጥቃቱ ለተጨማሪ ሳምንታት ሊቀጥል እንደሚችል ማሳወቃቸውን ተከትለው የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህንንም ተከትለው የአሜሪካ፣ የአውሮፓ እና የኤሲያ የአክሲዮን ገበያዎች ማሽቆልቆል አሳይተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ሁኔታው ከማንም ቁጥጥር ውጪ ሊሆን ይችላል በማለት ስጋታቸውን ገለጹ ሲሆን ጦርነቱ በዓለም ኢኮኖሚ ላይ ከፍተኛ አደጋ መደቀኑን አስጠንቅቀዋል። በመጨረሻም ወደ ቴክኖሎጂ መረጃችን ስናመራ አርቲፊሻል ኢንቴሊጀንስ (AI) በጦርነት ውስጥ ስላለው ሚና ትልቅ ውዝግብ አስነስቷል። አንትሮፒክ የተሰኘው ታዋቂው የኤአይ ኩባንያ ፔንታጎን የአሜሪካ መከላከያ ሚኒስቴር ቴክኖሎጂውን በብሔራዊ ደህንነት ስጋት ብሎ መፈረጁን ተከትለው ከፔንታጎን ጋር የህግ ፍልሚያ ውስጥ ገብቷል። በሌላ በጎ የቴክኖሎጂ ዜና ደግሞ የጃፓኑ ኮኒካ ሚኖልታ ከተመራማሪዎች ጋር በመተባበር የፕላስቲክ ምርቶችን ጥራት ለመቆጣጠርና ዳግም ጥቅም ለማዋል ሪሳይክሊንግ የሚረዳ አዲስ የኤአይ ቴክኖሎጂ ማበልጸጉን ይፋ አድርጓል። ዛሬ ያዝንላችሁ አበይት መረጃዎች እነዚህ ነበሩ። ይህንና ሌሎች ወቅታዊ መረጃዎች በፍጥነት ለማግኘት ፖድካስታችንን በስፖቲፋይ እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በማህበራዊ ሚዲያ ገጾቻችንን የሚከታተሉን እኔ ቤቲ ነኝ። ደህንነትና ሰላም ለሁላችሁን ይመኝላችሁ። መልካም ቀን።